ታደሽ ለምን ማዘሯ ለምን እኔማ አመጣጤ እኮ ይቅርታ ልጠይቅሽ ነበር። እዩ ይልባላል። እኔ ደግሞ ዳይት ባል አሁን ነው ማልቀስ። ማዘሯን ወስዷታል። ቀምጥል እና ማን የደም ካንሰር ከቤት መውጣት ተፈቀደላችሁ እንዴ? ነው መሰለኝ። ሁለት እንደሆናችሁ ባቅኖር እኮ ጨመር አድርጌ ይዤላችሁ መጣ ነው። አውቀነዋ እኔ ልሙት ስልሽ ዶክተርን አሁንም አረሳሽው ማለት ደህና ነኝ። ምን ነው? እሺ ብዬ ነው ፈልጋል። የምርህን ነው? እትዬ ስራውን ማወቅ አለባችሁ። ይቅርታ ላይ ለሌሎች ይጠብቀታለሽ። አደርሳታለሁ፣ መልሳታለሁ። ምን ቆያችሁ ዶክተር? ችግር አለ እንዴ? ምንም ቢሆን አንተን አይመለከትም። አሁን ነው ጭራሽ ለምን ብለሽ ትጠይቂኛለሽ እንዴ? ትደውይ እንደው ደውይ። ይሄን አሽከሬን ይዤ ልመጣ። ሩታ እዚህ ምን ትሰራለች? እላይ ማለቴ ምን አታርገው። ቆይ አክስቴ ናት ይሄን ሁሉ ነገር ያደረገችው? ወይኔ እናቴ። ቆይ ቤኪ ካንተ ምንድነው የፈለጉት? አንቺን አሳልፌ እንድሰጣቸው ፈልገው ነበር። ማለቴ አብረን እንድንሰራ። ምን? አውለሊ እንዴ ታደሽ ለምን ማዘሯ ለምን? አላውቅም። ምን እንጃለልኝ። ይሄ ተረገመ አለቀው እገለዋለሁ። ቆይ እንጂ ወዴት ነው የምትሄደው? ለሊ እናቴ ማስመለስ አለብኝ። ይኸውልህ ቤኪ ተረጋግተን መጀመሪያ ነገሩን ማጣራት ይኖርብናል። ይሄ ነገር እኮ ወጥመድ ሊሆን ይችላል። አይደለም ለሊ፣ እናቴን ወስዷታል። እሺ በቃ ጠብቀኝ፣ አብረን እንሄዳለን። አይ አንቺ ስለሚፈልጉሽ እዚሁ ነኝ። አደይም ስለሌለች እዚህ ብትሆን ይሻላል። ለነታስብ አብሬ እመጣለሁ። እሺ ዳኒ። ቆይ አንቺ ምንድነው የምትይኝ? ከዚህ ውጣ። እዚህ ምን ትሰራለህ? እማዬ ከመጣች አውቄ ያስገባው ነው ይመስላት። እንደውም ጥሩ ነው። አንቺም ትባረሪያለሽ። ይዤሽ ወደ ቤት መሄድ ቀልድ ነው። ልሳቅልህ እንዴ? ለአንቺ ብዬ ገብቼ ደግሞ ታወሪያለሽ እንዴ? የገባው ለኔ ብለህ አይደለም። ይሄኔ አንዱን ዘርፋችሁ እዚህ ለመደበቅ ስለተመቸ ነው። አሁን ውጣ። አልወጣም። ደግሞ ታወሪያለሽ እንዴ? እናቴ ስለፈቀደችልሽ ነው እንድትወጪ እንድገብ። አረ አትወጣም። አልወጣም። እንደውም ፍቅር ትሰሚኛለሽ? የፈለግሽውን አምጪ። አረ አዎ ፍቅር አልወጣም። እሺ ስለዚህ መጮህ ነው የሚጠበቅብኝ። አንተንም አሹንም ከዚህ ቤት ማስወጣት አለብኝ። እናትሽ ካመነችሽ ሞክሪው። አሹን ለማስበላት ደግሞ እኔ ያስፈልግሻለሁ። እኔ ደግሞ ምን ብዬ እናገራለሁ መሰለሽ? እጄን ይዛ እየጎተተችኝ ይዛ ይመጣ እችላለሁ። አረ አዎ ፍቅር እንደዛ ነው የማደርገው። ደግሞ እንደዚህ ምጮዬን ነገር አቁሚ፣ እንጣላለን። ቆይ እሺ እዚህ ተቀምጠ ምን ታደርጋለህ? ፍቅር ዳኒ ተደበቅ። ምንድነው እሱ? ፍቅር ምንድነው የሰማሁት? ምን ሰማሽ? ስልክሽ እኔ ጋር ነው። የማን ስልክ ነው ሲጠራ የሰማሁት? ስልኩን አምጪው። የማን ነው ስልክ? የሩታ ስልክ። ግን እማዬ ይቅርታ፣ ትምህርት ቤት ለመደወል ማለቴ ምን ላይ እንደደረሱ ቼክ ለማድረግ ተቀብያት ነው። የምርሽ ነው? አዎ እማዬ፣ አንቺን ሳላስፈቅድ ስለወሰድኩ ግን በጣም ይቅርታ። ፍቅር ለማንኛውም ይኸው ስልክሽን፣ የሩታን ስልክ መልሽላት። ደግሞ ከዛ ዳኒ ከሚሉስ ልጅ ጋር ሁለተኛ እንዳለሽ። እሺ እማዬ ይቅርታ። አታይኝም? ይኸውልሽ ልጄ ከክፋት አትይብኝ። ይሄንን የምለው ላንቺ አስቤ ነው። አዋዋልሽና ሳምሪ። ሁሉንም ነገር ደግሞ በመጥፎ ነገር አትይ። ሌላው ደግሞ እኔን አታስወቅሽኝ ከዚህ በላይ እባክሽን ልጄ። ምንድነው የጎደልኩብሽ ነገር አለ? አረ ምንም። ስለዚህ ፍቅር ያንቺ ቅብጠት ነው የቤዛ ወንድም አንቺ ላይ እንዲጫወት የሚያደርገው። ስለዚህ እንዲጫወትብሽ አትፍቀጅለት። እሺ እማዬ አልታለልም። እኔ ምን አደረኩ? አንቺ ስለኔ ክፉ ሲወራ ዳኒ ጥሩ ልጅ ነው ምናምን አትይም እንዴ? አብረሽ ዝም ብለሽ ትሰሚያለሽ? ዳኒ አሁን የሆነ መላፍጠር እኔ በጣም ጨንቆኛል። እኔ ልጨናቀልሽ እኔ ቆንጆ። ሃይ መከራዬ፣ ሃይ ድሌ። አሁን ምን ብላ ነው ወጣ የቀረችው? እንደው የት ሄድኩ ልትል ነው? እንደው ምን ሆንኩ ልትል ነው? ኦ ወይ ቤቶች ዳጆች፣ እንዴት ዋልካ? አለን እንዴት አለሽ አደይና? እግዚአብሔር ይመስገን። እኔ የምለው ልጄ ምን ሆና ነው? ማንኛዋ ልጅሽ በይ? ብርሃን ናታ። ሌላ ማን አለ? ይኸው ጠዋት የወጣች አልተመለሰችም። ምን ሆናብኝ ነው? እንደው ተጨነቂ ቢልሽ እሷ ምን አኩርፋ ነው? እንደው ከሳር ላይ ተቀምጣ ተክዛን ያገኘዋል። ሃይ ልጄ፣ እስቲ አለልኝ እባክህን፣ ሂድና ያት አንድ ነገር አርጋ ራሷን እንዳትጎዳ። እሺ እላታለሁ። ምን እኔማ አመጣጤ እኮ ይቅርታ ልጠይቅሽ ነበር። ማመክሮ መጣበል
ገብቶኝ ነው አደይና የጋሼ ነገር አሁን የገባኝ ሳላቅ እንደው አንቺንም ልጆችሽንም በድያለሁ። እባክሽ ይቅር በይኝ። ኧረ እሱ ይቅር ይበል። እንደው በጊዜ መንቃትህም ደግሞ ጥሩ ነው። በላሁን ሂድና ልጄን መክረ ወደ ቤቷ ላክልኝ። ግድ የለም እልካታለሁ። ደግሞ መገረፍ በስቷል ተጀመረ። ብትገረፍስ እጓዳ ገብታ እንደ ሴቶቹ አትነፋረቅም? ምን አደባባይ አሰጣት? እንደ ገረፍኳት ነገረችህ እንዴ? ምን ትነግረኛለች? ጎረቤት ማልቀሷን ሰምቶ እኮ ነው ወሬው በቀው በሙሉ የተታረሰው። ቆይ ይሄን ያህል ምኑ ነው የሚጋነው? እናት ልጇን አቀጣም ማለት ነው? ትችያለሽ እንጂ ያው ከእናንተ ቤት የእናትም የልጅም ድምፅ ተሰምቶ ስለማይታወቅ ምን ተፈጥሮ ነው ብሎ እኮ ነው ጎረቤቱማ። አይ ተዋልልኝ። በእኔና በልጆቼ መሀል የሚመለከተው የለም። ይልቅ ሂድና ወደ ቤት እንድትመለስ አድርጋት። የማሄጄ እያክለፈለፍኩ ወደ ቤት እንድትመጣ እነግራታለሁ። በልኝ። ወይ ጉድ እናንተ! ሰው ሁሉ የራሱን ኑሮ ትቶ የሰው ህይወት ነው ሲያምስ የሚውለው። ጉድ እኮ ነው እናንተ! በጣም ናፍቄሻለሁ ማለት ነው። ለምን እንደዛ አልክ? እንዴ ምን ጥያቄ አለው? ገና ለገና ነይ ቀፊኝ ሳልልሽ እኮ ነው መተሽ የተጠመጠምሽብኝ። ኧረ እንደዛ ነው የምታስበው? ታዲያ እንዴት ነው? እኔ እኮ በለሊና በባቡሬ ደስ ብሎኛል። የእውነት ፍቅሩን ተቀበለችው? በቃ አንድ ላይ ሆኑ? አይ አልሆኑ። በፍቅር ባይሆንም ግን እንደ በፊታቸው አንድ ላይ ናቸው። የምርሽን ነው አይደል? አዎ። ባቡሬ ግን ከልቡ ያፈቅራታል። ለነገሩ ለሊ የማን ጓደኛ ሆነችና ነው ቶሎ እሺ የምትለው? ያው ትንሽ መሰቃየት አለበት። ኧረ እንደዛ ነው የምታስበው? ታዲያ እንዴት ነው አይደል? እስኪ ልጠይቅሽ፣ እኔን ስንት ስቃይ ነው ያሳየሽ? ልሄድ ነው። ወዴት? ገጠር ነው። የምርሽን ነው አይደል? ለምን ደነገጥክ? እኔ እኮ የምጠብቀው ነገር መስሎኝ ነበር። እሱማ አይደል፣ ግን ብቻሽን ነው የምትሄጂው? አዎ። ይሻላል አይደል? አዎ። ዴቭ መቼስ እኔ አብሬሽ ልሂድ አትለኝም አይደል? እንዴት ወሰንሽ? እስካሁን አባዬ ነበር። አሁን ግን እማዬም እንደሄድ እየጠየቀችኝ ነው። ዴቭ ሂጄ ሁሉን ነገር ማስተካከል አለብኝ። እማዬ የኔ እናንተን አብሮ መሆን የደገፈችው አይመስለኝም። የምርሽን ነው? አንተ አታስብ ዴቭ፣ ሁሉንም እኔ ነግሬ ያሳምናታለሁ። እሺ። አሁን ደግሞ ልትሄጂ እንደሆነ ስሰማ ልቤ ፈራ። ለምን? ወይ ምን አውቃለሁ ብለሽ ነው? ለካ ካንቺ መለየቱም ሌላ ጭንቀት ነው። እንግዲህ ሁለት ወዶ አይሆንም። ችግር የለውም እችላለሁ። ስትመለሺ ከኔ መለየት ስለማይቻል አሁን ሂጂ። ኧረ ነው? እውነቴን ነው። ካሁን በኋላ ደግሞ ሚስቴ ነሽ። ገና ሚስት ለመሆን ቀናቶች ይቀሩኛል። እሺ ተመስገን። ፈጣሪ እኛ ያሰብነውን ሳይሆን ለእኛ ጥሩ የሚሆነውን እኛ ያላሰብነውን ነገር ነው የሚሰጠን። ወደዚህ ቤት ስመጣ እኮ እንደዚህ አይነት ነገር አልፈለኩም ነበር፣ ግን ከብዙ ችግርና ፈተና በኋላ ልቤ አንተ ሆነ። እንኳንም ወደድኩሽ። ዶክተር አደይ፣ ምን ነው የረሳሁት ነገር አለ እንዴ? ማለት ጭራሽ እሱ ጋር ነበርሽ? አይ የለም አደይ፣ ወደ ሌላኛው ሆስፒታል እየሄድኩኝ በመንገድ ላይ አይቻችሁ ነው። ደግሞ በጣም ታምራላችሁ። እናመሰግናለን። ቆይ አንተ ምንድን ነው ችግር? ዴቭ የምን ችግር ነው? ቆይ እዚህ ምንድን ነው የምትሰራው? እየተከታተልካት ነው? አረ ዴቭ ተው። ዝም በይ አደይ። እሺ እዩ ይልባላል። እኔ ደግሞ ዳዊት እባላለሁ። የአደይ እጮኛ ነኝ። በቅርቡ ደግሞ አገባታለሁ። አደይ ነግራኛለች። ታዲያ ከነገረች እኮ ኋሏ ምን ትሰራለህ? አጋጣሚ ነው። በጣም ይቅርታ። አትቅለስለስ እባክህ። ሰማኛለህ? እሷን መቅረብም ሆነ መሸኘት አይጠበቅብህ። አደይ ባለ ትዳር ሴት። ዴቭ ምን ዋሻው? ችግር የለውም አደይ፣ አትሳቀቂ። ተረድቼዋለሁ። እውነት ለመናገር እኔና አደይ የምንተዋወቀው በሌሊ ምርመራ ነው። ታዲያ ሌላ የት ልታውቃት ፈለግ? ዴቭ በቃ ከዚህ በላይ ዶክተርን አታስቀይመው። በጣም ጥሩ ሰው እኮ ነው። እንዴት ለማስረዳት እየሞከረ እንዳለ ራሱ አታይም? እያመንሽው ነው? አንቺን ለማሳመን ብሎ እኮ ነው እንደዚህ የሚያደርገው። ዴቭ በቃ ከዚህ በላይ አትናገረው። በጣም እያሸማቀከኝ ነው። አረ በእኔ ተሸማቀቅሽ? በጣም ጥሩ። ታዲያ ለምን እሱ ጋር አትሄጂም? እሱ አይደል እዚህ ጋር ያመጣሽ? ይኸው አሁንም እየጠበቀሽ ነው። ስለዚህ ሂዱ። በጣም ጥሩ አደይ። ምን ማለት ነው? እኔማ ወዴት ወስዳታለሁ ብለን ልቧ አንተ ጋር ነው ያለው። እና ማን ጋር እንዲሆን ፈልገህ ነው? ይሄ ሰውዬ እየቀለደ ነው እንዴ? አልቀለድኩም ዴቭ፣ የእውነቴን ነው። አደይን በማይመስል ነገር አትጠራጠራ። አደይ እንደምታፈቅር ነግራኛለች።
በእኔና በሷ መሀል ደግሞ ስራ ነው እንጂ ሌላ ምን ነገር የለም። አንተ እንደምታስበው አይደለም። ካጠፋው ደግሞ በጣም ይቅርታ። ቆይ ምንድን ነው ያደረግከው? እኔ ምን ያን ጀዝባይቱ ታውቃለህ? ማን ነው እሱ? ያ ነው የቤዛ ወንድም ተብዬው። እኔ ምን አቅለታለሁ የታባቱ እንደጠፋ። አቤት ባገኘው በአንድ ቦክስ ወደ ልጅነቱ ነበር የምመልሰው። ኧረ እባክህ በቃ አንተ ምላስ አይሞትም። ቆይ ያኔ እጅ ታስሮ ነበር። ምን እየሰራ ነው? እሺ የሚዞኝ ነው እንጂ እኔ አሁን እሱን ማንጠባጠብ አቅቶኝ ነው? ቋንቋውን በአንድ ቦክስ መቀየር አቅቶኝ ነው? ግን እሺ የሚያዘኝ ኧረ ቀስ በል። ምንድነው ደህና ጫማ እንዳረገ ሰው መሬቱን እየደበደብክ የምትሄድ? አንተ ዝም በል ይርጎ፣ ዝም በል ኪንጎ። አቤት አሹ፣ ምን ነው ችግር አለ እንዴ? የሰራው ስራ ተገቢ ነው ኪንጎ፣ ካንተ ይጠበቃል። ምን አደረኩ? ምን አደረኩ ትላለህ ደግሞ? የሰራውንማ በደንብ ታውቀዋል። ደግሞ ምን አደረገ ብለህ ወደሱ ዞርክ? ምን ነው አሹ፣ አለቄ ለእትዬ ያላችሁ ነገር አለ እንዴ? እትዬን የመሰሉ ሰው አንተ ማንና ምን ስለሆንክ ነው ገፍትሬ ሄድከው? አንተ ማን? መቼ እንደሆነማ ራስ ታውቀዋል። እኔ ምን አውቄልህ? ይኸውልህ እትዬ በጣም ተናደውብህ። ወይኔ አንተ የምሩን ነው እንዳትለኝ ብቻ። አው እሳቸው ነበሩ እንዴ? ግን እኮ ነው አይደለም ያደነዙን የገፈተራቸው። ማን ነው እሱ? ቆይ ሲጀመር አንተ ቆይ የፈለገ ሰው ቢገፈትራቸው ምን አድርገህ ነው? ቆይ አንተ እባክህ አረጋጋ። እሱ ይረጋጋቱ። እትዬ ግን እንዴት እየረገሙ እንደሆነ ታውቃለህ? በእውነት አንተ ስነግረኝ ያስታውስኩት እንጂ እሳቸው መሆናችሁ ራሱ ምንም አላወኩም ነበር። አንተ ስራ እያልክ የምትሄደው ሰው ማሯሯጥ ነው እንዴ? አሬ ምን ስራ? ያ ፎልፋላ የቤዛው እንድማብሮት ነበር። አዎ። እና ታዲያ አንተ እንደዛ አድርጎ ዝም እንድለው ጠብቀህ ነበር እና ፈነከትከው? አረ ወዲያ እኔ ቀድሜ ልኩን ሰጥቼ የለን ያሹ ቀብራራው የምይልጅ አንተ ምን ወሯሯጣ? ስራ ላይ ጠንቅ ነው የሚሆንብህ። ብቻ ዳይመንድ ተነካ ብላችሁ ሁለታችሁም ሄዳችሁ አንገጫግጫችሁት እንዳይው። ታዲያ አንተነቱ ዝም ሊባል ፈልጓል? ወገን እንዳለው ወንድም እንዳለው አሳየው። ታኔ ያሹ አሁን ነው ማልቀስ። ለምን ታለቅሳለህ? እንዴት አላለቅስ? ልጆቼ ለአቅመ ዱላ ስትደርሱልኝ እንዴት አላለቅስ? መጀመሪያው እኮ እናንተ እኮ የኔ መከታ እንደምትሆኑ እኮ ስድስተኛ የስሜት ሕዋሴ እኮ ይነግረኝ ነበር እኮ በእውነት እኔ። ኧረ ወዲያ አትነፋረቅ። ይኸውልህ ኪንጎ አሁን ቤት መጥተህ ይቅርታ አላየውም ማለት ነው የሚሻል። አንተ አሁን ለዛ ቆሽማዳ አንሰ ነው በአንድ ጥፊ ያጥለውም እዚህ ዱላ እግራቸው ስር ከምትወረው እኔ መሰልኩ እንዴ? ይኸው የገዛ ጓደኛ። ወይኔ ውርደት! አሁን እሺ ምንድን ነው የሚሻለው? የሚሻለውማ ሄደህ እትዬን ስለ ፈጣሪ ይቅርታ አብለህ እግራቸው ላይ ወድቀህ ይቅርታ መጠየቅ። ከይቅርታ በላይ ምን አለ? ውሸት አለ። ይኸውልህ ስልኬን መንጥፎኝ ከኋላ ሳባረረው ነው ገፍትሮ የጣሉት እና እኔ ደግሞ አላየሁትም ነበረ። ስልኬ ኢሮቢስ ሲሄዶ ስለነበር በላቸው በቃ። አብየት ውሸት! ውሸታም የውሸት አባት ማለት አንተ ነው ከናያቱ። ይኸውላችሁ የፈለጋችሁትን በሉ ነው ያገባኝ። እኔ እንደ አንድ የሚያስብ ሰው መጥቼ ይቅርታ ማለት እንዳለባችሁ ተናግሬያለሁ። አበቃ፣ አለቀ። እሺ ሀሳብን አንተ አስባት። የኔ ቲንካታ የኔ ሀሳቢ። አንተ ግን እንደው ምን አባውነ ነው የሚያደናብር? እባክህ እሳቸው እንደሆነ አላወኩም። እንዴት ትልቅ ሰው ወድቆ እያየ ጥለት ይሄዳል? አሁን ይኸውልህ እንጀራን የምትፈልግ ከሆነ ና ቀጥ ብለን ሄደን ይቅርታ ትጠይቃለህ። ና ተነስ። እንዴ ወንድሜ ለሊ ምን ሆናችኋል? ማዘሯ እዚህ ልጅ ወደ እናንተ ስትመጣ እኮ አግኝቻታለሁ። መቼ? ትንሽ ቆየ። ለሊ ምን ነው? ወይኔ እናቴ። ምንድን ነው ባርች? ማዘሯ እኮ ወደ እኛ ቤት አልመጣችም። ወይኔ ጉዴ! ይህ ሁሉ የኔ መዘዝ ነው። እነዚህ ተረገሙ። ማዘሯ ወዴት ሄዳ ነው? ቆይ ችግር አለ? ለምን አትነግረኝም? ማዘሯን ወስዷታል። ቀምጥል እና ማን? የሌላ አክስት ነች ያዘዘቻቸው። ለሊ ለመውሰድ ብለው ነበር። ነገር ግን እናቴን ስለሚያውቋት እኔ ምርጫ ለማሳጣት ብለው ነው የወሰዷት። ማዘሯን አገቷት? አሁን እናቴን ወሰዷት። ወይኔ አለቃቸውም። የገቡበት ገብቼ ነው የምገላቸው። ቆይ እሺ መቼ ነው የሚጣጣም የሚያልቀው? ታዲያ ባርች ወዴት ነው የሚሄደው? ለሊ አላውቅም። ቅምጥል ግን አሁን የሚሄድ አለብኝ። ወዴት ነው ደግሞ አንቺ የምትሄጂው? ቆይ ጠብቂኝ። ለሊ
ለምለም ቆይ ምንድን ነው የታመመችው? የደም ካንሰር? በጣም ጥሩ። ለአንቺ የሚሆኑ አሪፍ መድኃኒቶችን አመጣልሻለሁ የኔ ቆንጆ። ቤዛ ዶክተር ምን ትሰሪያለሽ? ወገቤን። አልገባኝም። ማለቴ እዚህ እኮ ታካሚ ካለ ብዬ ነው የመጣሁት። ኧረ አዎ ዶክተር። ትሰሚኛለሽ? ሁለተኛ እኔ ቢሮ እንዳትገቢ። እሺ ዶክተር ይቅርታ። ቆይ ቤዛ እስከ መቼ ነው በዚህ መልክ የምንቀጥለው? ቆይ ለምንድን ነው ሁልጊዜ ጥፋት ላይ ማገኘሽ? ወይ ዶክተር እኔ እኮ ጥሩ በማሰብ ነበር እዚህ ሆንኩት። አጠፋው እንዴ? በቃ ወደ ስራሽ ተመለሽ። ሁለተኛ ጥፋት ላይ እንዳላገኘሽ። እሺ ዶክተር። ለምን ፈለግሽ? የት ሄዶ ነው? ለምን ፈልገሽ ነው? አያገባሽም። ወይ ያሹ አናገርካቸው? አዎ አናገርኳቸው። እየመጡ ነው። እኔ የምልሽ ወይዘሮ እማማ ተቤት መውጣት ተፈቀደላችሁ እንዴ? ነው መሰለኝ። ምን እሷን አስጠየቀህ? እኔን አትጠይቀኝ። ታንቺ ጋር ምንም አይነት ንግግር የለኝም ፍቅር። ይኸውልሽ ዝም ብለሽ ዝም በይ። አሹ ላውራ ፈልጌ ነበር። እኔ ደግሞ እንድታወሪኝ አልፈልግም። አረ አዎ ፍቅር፣ ከአንቺ ጋር እኮ ጨረስን። አዎ ከአንቺ ጋር ፋይላችን ተዘግቷል። ዶሴያችን አበቃ። ታውን በለ አሹ የለም፣ ምን ጥርስ የለም፣ ምንም ነገር የለም ነው። አዎ ምን ነው? ምን ልታመጪ? ይቺ ሩታ ናት አይደል እንደዚህ እያለች የምትመክረህ? እኔ ልባጥቼ ነው ሩታ መክረኝ? ይኸውልሽ አሁን ዝም ብለሽ ወደ ቤት ግቢ። አይ የምትይ ተሆነ ደግሞ ለትዬ ነው የምናገረው። ይኸውልህ ፍቅር ምንም ነገር ብትልክ እንዳታደርግላት እሺ? ማምን ሳትጠይቅ። ኧረ አሁንማ ተነቃቃን። ፍላጎቷ ምን እንደሆነ ገብቶኛል፣ እንዳታስቢ። በሩን ለምንድን ነው ያልዘጋኸው? አዎ የሚመጣ ሰው አለ። ሸኪራ 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 አንተ ሰውዬ ሸኪራ ሸኪራ ሻኪራዬ ወይዬ ኧረ አንተ ተላቀቀት። እስቲ ልቆይ ትንሽ። ቤት ውስጥ ናችሁ እንዴ? አዎ ቤት ውስጥ ነው። ይኸውልህ ቆይ ይኸው ጸባይና ሳምር አንተ እግራቸው አሹ አቤት ማሚ ምንድን ነው ስብስቡ? ማሚ ኪንጎ እኮ አንቺን ይቅርታ ሊጠይቅ ነው የመጣው። ምን ነው አንተ? ምን ነው እትዬ? አሁን አሹ ሲነግረኝ ነው እንጂ እኔ ምንም ነገር አላስተዋልኩም። ልጇሽ ቀንጥሮ ሲሄድ አንተ እንኳን ዞር ብለህ እናቴ ብትል ምን አለበት? ምን ነው ኪንጎ እናት የለችህም? ይቅርታ እናቴ፣ አጥፍቻለሁ። እርስዎንም ሆነ ሌላ ሰው ዞር ብዬ ማየት ነበረብኝ። በጣም ይቅርታ። በሰዓቱ ተናድጄ ነበር። አሁን ግን አልፏል። ግን ሌላ ጊዜ እንዳይደገምክሽ። እሺ እትዬ። ስራ እንዴት ነው? ለመድክ? አዎ እትዬ፣ ላመሰግኖት መጥቼ ነበር። አጋጣሚ ተመልሼ አሹን ነግሮኛል። በርታና ጠንከረ ስራ። ደግሞ ይሄ መንገድ ላይ ከማንም ሌባ ጋር የምትሯሯጠውን ነገር አቁም እሺ? እሺ እትዬ፣ አይለመደኝም። እና ወደ ቤት አትገቡ? አይ ብንሄድ ይሻላል፣ እንቸኩላለን። ይሻላል? እሺ በሉ። አሹ ስጨርስ ሳሎን እፈልጋለሁ እና እሺ? እሺ ይኸውልህ ሰማህ አይደል ኪንጎ? ይኸውልህ አንተ የተስተማርክ ሰው ነህ። ይሄ እኮ በቆሎ ቆጥሮ እኮ ነው የተባለው። የምሬን ነው የምልህ ኪንጎ። ቆሎ ስንዴ ቆጥሮ እኮ ነው የተባለው። ከዚህ ጋር መታየት የለብህም። በቃ ጨረስክ አንተ። በአንተ ቤት በቃ አቀሳሰርክ። የኔ አቀሳሳሪ እኔ አላቅም እንዴ አንተ የእጅን ጣት ጨርሰ 11 ብለህ ከግር ጣት የምትጀምር አንተ የአቦጊዳ ሽፍታ። በቆሎና እግር ይሁሉ ለማት። አረ በሉ በቃ፣ እኔ ስራ እንዳይረፍድብኝ። ምን ማለት ነው? እኔ ላንተ ብዬ ተንከብክቦ መጥቼ ጥለህ ልትሄድ ነው እንዴ? ታዲያስ? እሱን ተወኪን ቆይ። ጭንቅላቱ እኮ ቀጭጯል። የምሬን ነው ብለህ የፊት ለፊት ጭንቅላት እኮ የለውም። በኋላው ብቻ ነው የሚያስበው። ሞች ታልተማረ ሰው ጋር መዋል አያስፈልግም። አዎ ተሚያስብ ሰው ጋር ዋል። ምን ነው አንተ ግን እንደዚህ ተቀለቀበለብክ በጣም አላውቅህም እንዴ? ልንገርህ እንዴ እስከ ዶቃ ማሰሪያ። ኡፍ በቃችሁ።
ውይ የኔ እናት እኔን ስልችት ይበለኝ። ሰለቸሽ አይደል ይሄ አኙ የጅብ ቆዳ እናቴ። ነይ እንሂድ። ወይስ ዳይመንድ የተናገርኩት ነገር ነክቶ ከማሏ ጽናት ትምህርት ልጀምር ነው? ምን አባ ገባ እህቴ ወደዚህ ቤት የሚገባውንም የሚወጣውንም ሰው ተከታተል ብለው። አሹ ደግሞ ቀኗ አንቺ መሄዱን ፈልገሽው ነው? አዎ ልሂድ አሹ። እንደዛ ይሻላል ሩታዬ። አዎ እንደዛ ይሻላል አሹ። እሺ በይ እንዳሻሽ። እኔ መንገዶኝ ሂጂ። በልኪም ቦዬ አንቺ ለምንድን ነው ቁጭ ማትይው? አንተ ምን አለበት ተዝናና። ፍቅር ሮማን ሰራተኛችሁ ናት የኔ ቆንጆ። ማን ደራቤ ነገረሽ? ዳኒ። ምንድን ነው? አንቺማ በራብ ልትገዢ ነበር። ሁለት እንደሆናችሁ ባቅ ኖሮ እኮ ጨመር አድርጌ ይዤላችሁ መጣ ነበር። ታዲያው ምን ያዘሽ? ሂጂና ይዘሽ ነያ። ይሻላል። ሮማን መቼስ ሄደሽ ለማየል ነግረት አይደለም? ፍቅር እኔ ከዚህ በኋላ ስላንቺ ምንም ነገር አይመለከተኝም። ወይኔ ጉዳይ። አሁን ሰራተኛችሁ ምኗ ነው የሚያስፈራው? ለምን ነው ፈሪያት? በቃ አለቀልኝ። ውይሽ አንቺ ደግሞ ነው የማይናገረውን ዝም ብለሽ ብዬ እንዴ አለ ጉርሲ ቀረበሻ። የወደደኝ መስሎኝ ነበር። ለካ እሱ አደይን ስለሚያፈቅራት ነበር የሚንከባከበኝ። ወይኔ አሁን እሺ ምንድን ነው የሚሻለኝ? እማዬ መቼም አትፈቅድላቸው፣ ግን እህቴ ማግባት የተከለከለችው በእኔ ምክንያት እንደሆነ ካወቀች በጣም ትናደድብኛለች። ግን እኔም ጥፋተኛ አይደለሁም። እኔም ላይ መፍረድ አይቻልም። እጮኛዋ እንደሆነ ደግሞ ቀድማ አልነገረችኝም። አንቺው ምን ፈልገህ መጣ? አስደነገጥከኝ እኮ። ታዲያ እንደዚህ ተክዘይ ሳይሽ ምን ላድርግ ብለሽ ነው ብርሃን? እሺ ምን ፈልገህ መጣ? እናትሽ ቶሎ ብለሽ ወደ ቤት ተመለሽ ብለውሻል። አውቀ ነዋ። እኔ ልሙት ስልሽ ምን አስዋሸኝ? ሌላ ምን አለችክ? ሌላ ምን ትለኛለኝ? ባይሆን መነፋረቁን ተይና ሄደሽ እናትሽ ጉያ ስር ተወሸቂ። ባል በማቀፊያሽ ጊዜ ከእናትሽ አልላቀቅ ብለሻል። ባይሆን ሂጂ እናትሽ ጋር። እማዬ ንዴቱ በርዶላታል ማለት ነው? አዎ ምንም አትልም። አሁን ደህና ናት ብርሃን። በልሽ አሁን ገለል በል ከፊቴ። አብረን እንሂድ እንጂ ብርሃን። በቃ አትከታተልልኝ፣ ዞር በልኝ በቃ ከፊቴ። ረዲያ አንቺን ፈልጌ መስሎሽ ነው እኔ የምመጣ? ከነጋ እህል ቢባል ባፌ አልዞረም። አይ ጋሽ እንዲህ ጾሜን ታኖረኝ። አደይ አሁንም አኩርፈሽኛል። ዶክተር እንደዛ መናገር አልነበረብም። ቆይ ዶክተርን አሁንም አረሳሽው ማለት? በሌላ ነገር አታስብ ወዴ። እንደ ሰውኛ ግን ያደረከው ነገር ትክክል አይደለም። አረ አዎ ይኸውልሽ አደይ፣ እኔ ያ ዶክተር ተብዬው ምንም አላማረኝ። አደይ ጓደኛሽ ምን ሆነ? ለልዬ ባቡሬስ? ቆይ ለምን ሆስፒታል አለች? አደይ ማዞሯን እኮ ወሰዷት። ወዴት? ይሄ ሁሉ ያክስቴ ስራ ነው። እኔ ለመያዝ ብላ ነው ሆን ብላ ማዞሯን የያዘቻት። ቆይ እሷ ደግሞ ምን ቀራት? አርፋ እንደማትቀመጥ እኔም ገምቼው ነበር። ግን አደይ ማዞሯን ለምን ማዞሯን ወሰደቻት? ምን አደረገቻት እሷ? አልገባኝም። ባቡሬን ለካሱም ክዷታል አይደል? አዎ አደይ ባቡሬን አሳልፎ ስላልሰጣቸው እሱን ለመበቀል ብሎ ነው እኮ ማዞሯን የወሰዷት። ቆይ ግን ምን አይነት የተረገሙ ናቸው? ታዲያ ባቡሬ ወዴት ሄደ? አላቅም። በጣም ተናዷል። ወዴት እንደሄደ ምንም አውቀው ነገር የለም። ወይኔ አየሽ አይደል እኔን ሁሌም በቃ ችግር አያጣኝም። ለልዬ በቃ ራስሽን አትውቃሽ። የቀጠሮ ቀንሽም እኮ አልፏል። ሆስፒታል ሄደሻል? ግን አልሄድኩም። ለሊ አትጨነቂ፣ እኔ ባቡሬ ጋር ሆናለሁ። እሺ ደግሞ የባሰ እንዳትታመሚ ሕክምናሽንም ተከታተይ። እሺ ዴቭ። በቃ እኔ ባቡሬ ጋር ልሂድ። ለልዬ በቃ ተረጋጊ። ማዘሯ ምንም አትሆንም፣ አትጨነቂ፣ ትገኛለች። አሁን ግን ዶክተሩ ጋር መሄድ አለብን። እሺ አደይ፣ በጣም እያዞረኝ ነው። ያልወደኩትም ምን ሆኜ ነው። እሺ በቃ ዶክተሩ ጋር እንሂድ። ግን አደይ ከሆስፒታል ስመለስ አክስቴን አለቃትም። የገባችበት ገብቼ ማንቃት። ለልዬ መጀመሪያ አንቺ ደህና መሆን አለብሽ። አሁን በቃ እንሂድ። እሺ
ደህና ነኝ። ምን ነው ባርችና አይተኸዋል እንዴ? አላየሁትም። ማዘሯንስ? አላየኋቸውም። ምን ነው ችግር አለ እንዴ? ማዘሯ ጠፋች። እንዴ ጠፋች ማለት አላቅም። ከሌሊ ጋር የተገናኘ ነገር መሰለኝ። አሁን እሺ ምን ተሻለ? አላቅም። ቆይ አንተ ስራ አረፈደም እንዴ? አረ በጣም ረፍዷል። እና ሂዳ አስፈልግሻለሁ ከምታ። አይ አንተ ተመለስ። ባርቻለ ከሌላ ሰው ከምትሰማ ከሆነ ልንገርክ ብዬ ነው። እሺ እኔ ሀሳቢ ሴት ደግሞ አትጨናነቂሽ፣ ትገኛለች። ፈርቻለሁ። አትፍሪ። በቃ ቻው። እኔ ልጅ አንቺማ እዛ ቤት ገብተሽ ስትወጪ የሆነ ነገር አለሽ እንዴ? ምን አደረግኩ? የሆነ ነገርማ አለ። አረ ምንም ነገር የለም ዳይመንድ፣ ዝም ብለክ ነው። ዳይመንድ ማዘሯን አይታታል? ኧረ አላየኋትም። ምን ነው? ወይኔ እናቴን ወሰዷት ማለት እሺ ብዬ ነው ፈልጋት። የምርህን ነው? ዳይመንድ ምን አሰሽ? እናቴን ወስዷታል። ወይኔ ስታሳዝን። ማን ነው እንደዚህ አይነት የጅል ጨዋታ የሚጫወተው? የሌሊ አክስት ነች። አልገባኝም። ቆይ ምንድን ነው የሚፈልጉት? እኔ እንደ በፊት ከነሱ ጋር እንሰራ ነው የሚፈልጉት። ለሊን እንድሰጣቸው ይፈልጋሉ። የእሷን ነክስቷ ጉዳይ ያለቀ ጉዳይ መስሉኝ። አይ አላለቀም ሩታ። ወይኔ ወንድሜ። በቃ እሺ እኔ ምን ላግዝ? እና በቃ ተከተለኝ ከኔ ጋር። እኔስ? ይኸውልሽ አንቺ ወደ ቤት ተመለሽ። እሺ በቃ ዳይመንድ ባቡሬ አይዞክ። እሺ እሺ ሩታ። ሶሪ ግን አዴ ለሊ ጋር ከሌለች አብረሻት ሁኚሽ እና ደግሞ አብረሻት ሆስፒታል መሄድ ካለብሽ አብረሻት ሂጂሽ። እሺ ባቡሬ አታስብ፣ ይዣት እሄዳለሁ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፍ ምን ዋጋል? ብዘፍን ባንጎራጉር ብጨው ቢያድ እሷን ምንም አይገባት። ዝም ምን ብዬ ልቀመጥ እንጂ አቤት ምንድን ነው? ፍቅር መኝታ ቤት ማን እንዳለ ገምት። ማን ነው? ያ ልጅ አብሯት ነው ያለው። ከዳኒ ጋር? አዎ አብሮ ፍቅር መኝታ ቤት ናቸው። እንዴት ሆኖ ቤት አድርጎ ገባ? እኔ አላውቅም። እሺ ወይ ቅሌት! አሁን ምን ብለን እናስወጣው? እትዬ ስራውን ማወቅ አለባችሁ። እሷን አስይዛለሁ ብዬ ልጁ ደግሞ ቤት በኩል ገባ። ይኸውልሽ ኋላ ጣጣው እኔ ላይ ነው። ቤት በኩል ገባ የሚለው ጥያቄ የሚያፈጣው እኔ ላይ ነው። እሺ እና ምን ተሻለ? ሲፈልግ በፈለገ ሰዓት ውጣ እንጂ እኔ ውጣ ብዬ ምንም አልጠየኩም። ኋላ እትዬ ቢሰሙ ጣጣው እኔ ላይ ነው። ግን እነሱ ሌላ ወጥመድ አስበው ቢሆንሳሽ? አላቅም ሮማኔ፣ ፈጣሪ ይሁነኝ። እነዚህ የተረገሙ እንደው ሴት ልጅ ወንድ ልጅ ጎትታ መኝታ ቤት ስታስገባ ምን ይባላል? እንደው ፈጣሪ ነው የሚያውቀው። ይኸውልሽ እንደው እንደዚች አይነት ልጅ ተመውለድ ፈጣሪ ቀር ይበለኝ እንጂ መሀን ሆኖ መቅረት ይሻላል። መናደዱን ትተህ ለእትዬ ብትነግራችሁ ይሻላል። ግድ የለሽም ሮማኔ፣ ምን ፈልጎ እንደገባ ገብቼ ላዋራው። አንቺ እዚህ ጠብቂ እሺ? ግን አደራ ቶሎ በልሽ፣ እትዬ እንዳይመጡ። ግድ ቶሎ እመለሳለሁ። ሄሎ ወይ ደህና ነኝ አልኩህ አይደል? አይ ምንም እንዲህ ሙዴ ስለተረባበሽ ነው። ተረጋግቼ በኋላ እደውልልሃለሁ። ቆይ ምንድን ነው እያደረግህ ያለው? ለምንድን ነው የተናደድኩት? ሀሳቢ ሙሉ እኮ እሷ ማን ነው? ዛሬ እኮ የምትመጪ አልመሰለኝም ነበር። ለምን እንደዛ አልክ? እጮኛሽ ምለቅሽ አይመስልም። በጣም ይቅርታ ዶክተር። ተረድቼዋለሁ አደይ፣ በጣም ስለሚወድሽ ነው እንደዛ ይሆነ። ስለተረዳው አመሰግናለሁ። ያው መጥፎ ሰው ሆኖ አይደለም። ማብራራት አይጠበቅብሽም አደይ፣ ተረድቼሻለሁ። አመሰግናለሁ ዶክተር። ይቅርታ አደይ፣ ለሊን ውጭ ትጠብቂያታለሽ? ለምን? ምን ነው ዶክተር፣ ችግር አለ እንዴ? አይ የለም። ዛሬ እኮ ባቡሬ ይዞሽ መጣ ነበር ይመስለኝ። እሱ እንኳን ሌላ ጉዳይ ነበረበት፣ እዚህ መምጣት አልቻለም። እረብሽኳቸው መሰለኝ። በቃ ውጭ ልጠብቃት። ደህና ነሽ ለሊ? አይደለሁም ዶክተር።
ያስጨነቀሽ ነገር ማወቅ እችላለሁ? አዎ ትችላለህ ዶክተር። እሺ ንገረኝ። ይኸውልህ ዶክተር እኔ እንዴት ነው ተትዬ አሉ? እንዴት ስታሙ ቤት? ይመስገን አለሁ። ቅድም ጠርቶኝ ነበር፣ ለዛ ነው የመጣሁት። አዎ ጠርቼ ነበር። ያው ፍቅርን ትምህርት ቤት እንድትወስዳት እንደገና እንድትመልሳት ፈልጌ ነበር። እነዚያ ይከታተሉኛል ያለችው ሰዎች እንኳን አደብ ከገዙ ብዬ ነው አንተን ሲያዩ። ግድ የለም አደርሳታለሁ፣ መልሳታለሁ፣ እርሱ አያስቡ። ጥሩ። ስትመለስ ደግሞ ይኸውልህ እዚህ ሄዳለሁ ምናምን ብትል እንዳሰማት ቀጥ ብላ ወደ ቤት እንድትመጣ ነው የምታደርጋት። እሺ። ታዲያ እሷ ቤት የለችም እንዴ? ዛሬ ትምህርት የለም ማለት ነው? አለች፣ መኝታ ቤት ናት። ቆይ ልጥራት። ግድ የለም እዚህ እኔ ራሴ እጄ እጠራታለሁ፣ እርሱ አይልፉ። እሺ እንደዛ ከሆነ ጥሩ። ሄሎ ሊዱ፣ እንዴት ነሽ? ይመስገነው ደህና ነን። ምን ነው ጠፋሽ? ልጅ ጥፍት አልሽ እኮ። ደህና ነን። ወንድምሽ ያው ሽማግሌ ሊልክ ነው። አንቺም በዛ ሄደሽ ጠፋሽ እኮ። ነይ እስኪ። እዛ ብቻሽ ምን ትሰሪያለሽ? አዎ ደግሞ አባትሽም ደውሎ ነበር፣ ያስባሉ እኮ። እስቲ አንዳንዴ ደውይላቸው። አይ ሊድዬ፣ እኔም እኮ ንፍቅ ብለሽኛል። አትጥፊ፣ በይ ቶሎ ነይ። እሺ ቻው ልጄ። አይ ሊዱ፣ በጣም ይገርማል። ስትታዩ እኮ የሁሉ ነገር ያሳለፋችሁ አትመስሉ። ሁሉም ያልፋል ዶክተር። ያዴ ወደዚህ መምጣት፣ ከዛ ደግሞ ድጋሚ ዴቭን ለማግባት መወሰኗ፣ ብቻ ሁሉም ነገር ይገርማል። አዎ ከኔ በላይ አዴ በጣም ጠንካራ ሴት ናት። መልካም ነገሮች በሙሉ ለሷ ይገባታል። ለአንቺም ይገባሻል። ምን ነው ቆያችሁ ዶክተር? ችግር አለ እንዴ? ጓደኛሽ እኮ አንድ ቦታ መቀመጥ ያሆንላት መስልሽ? አልሰማሽ? ጨርሰናል አደይ፣ እንኳን መጣሽ። ገና አደይ፣ ማን ፈቅዶልሽ ገባሽ? ምን ነው ዶክተር? ያጠፋሁት ነገር አለ እንዴ? አይ አላጠፋሽም አደይ። ጓደኛሽ ስለአንቺ በጣም ብዙ ነገር ነገረች። ስለ እኔ ምን? ብዙ ነገር። አሁን ተረድቼሻለሁ አደይ። ምን? ሁሉንም ተግባሮችሽን፣ መልሶችሽን፣ ሁሉንም ተረድቼሻለሁ። አመሰግናለሁ ዶክተር። ለሊ፣ አሁን ደግሞ አደይን ትንሽ ላውራት። ለምን? ለሊ እኮ ናት ታማሚዋን አይደለም። ስላስወጣሁሽ ተቀይመሽኛል ማለት ነው? ኧረ አልተቀየምኩም ዶክተር። እንደዛ መስሎ ነው እንጂ እኔ በፍጹም አልቀየምም። እርግጠኛ ነሽ አደይ? አዎ ዶክተር እርግጠኛ። በቃ እኔ እስከዛ መድኃኒት ልውሰድ፣ እናንተ አውሩ። ዶክተር ስለምን ነበር የምታወራኝ? ደስተኛ ነሽ አደይ? በቃ ጥያቄ ነው መልሽልኝ። በጣም ደስተኛ ነኝ ዶክተር፣ ግን የሚቀሩ ነገሮች አሉ። እነሱም ደግሞ ከፈጣሪ ጋር እናስተካክላቸዋለን። ብቻ ተመስገን ነው። ጠንካራ ሴት ነሽ። ጠንካራ ከመሆን ውጭ ምንም ምርጫ የለኝም። ለሊ ከነገረች ከድሎት አይደለም የመጣሁት። በጣም ብዙ ፈተናና ብዙ ችግሮችን አልፌያለሁ። አሁን ግን የፈጣሪ ፈቃዱ ነው፣ በራሴ ፈቃድ ላገባ ነው። በድጋሚ ስለተዋወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። ጥሩ ሰው ነው ዶክተር፣ አመሰግናለሁ። ስንብት አስመስልሽ ብባል ያው ለተወሰኑ ቀናት እዚህ ያልሆንም ብዬ ነው። ወደ ልትሄጂ ነው? ወደ ገጠር ልሄድ ነው። ሽማግሌ ሊላክልኝ ስለሆነ እዛ ሁኜ ልጠብቅ ብዬ ነው። ልታገቢው ነው? አዎ ልንጋባ ነው። ምን ነው ዶክተር? ምንም አደይ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። መረዳሽና ማግኘትሽ ነገር ካለ ከጎንሻለሁ። እሺ ዶክተር፣ በጣም አመሰግናለሁ። አሁን መሄድ እችላለሁ? ጊዜ ካለሽ ውጭ ሻይ ቡና እያልን ብንማር። መቼ? ዛሬ አደይ። ከዛሬ ውጭ ጊዜ አለሽ? በጣም ይቅርታና ዶክተር፣ የምናወራውን ነገር እዚህ ማውራት አንችልም? ጊዜ ያለኝ አይመስለኝም። አትቸገሪ። በቃ አደይ፣ ጊዜ ካለሽ ብዬ ነበረ። በቃ ስትመለሽ። እሺ ዶክተር፣ በቃቸው። አደይ። አቤት ዶክተር። በድጋሚ ስለታወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። አደይ ቻው። ቆይ ምንድነው እያደረግኩ ያለው? አረዩ እባክህ ተረጋጋ። ልታገባ ትንሽ ቀን የቀራትን ሴት ሻይ ቡና እንብል? ምን አይነት ፈተና ውስጥ ነው የገባሁት? ቆይ ስሜትን ስላሳየ ምን የሚፈጠር መስሎ?
ዳኒ ተነስ አውጣ። አትቅበጪ ፍቅር። እኔ ጣጣ እንደሌለብኝ ታውቂያለሽ፣ ግን አንቺ በዚህ ማል ትጎጃለሽ። ምንም ቢሆን አንተን አይመለከትም። አሁን ናውጣ። እሺ አጅሪትና አጅሪው አሹ ተመችቶሽ አይደል? እኔ እኮ ለምንድን ማመጣው እላለሁ። ለካ ከከንፈር ወዳጅሽ ጋር የሞቀ ፍቅር ይዛችኋል። አረ የምን ከንፈር ነው ሰውዬ? አረጋጋው እንጂ። አሹ እባክህን እርዳኝ። እኔ ዳኒ እንዴት እንደገባ እንኳን አላውቅም። አሁን ደግሞ እንዴት ማስወጣት እንዳለብኝ አላውቅም። እንዲወጣ ግድ አንተ መርዳት አለብህ። እኔ ምን አውቅልሻለሁ? አሹ እባክህን። እኔ ምን አገባኝ ፍቅር። ይኸውልሽ ስታስገቢው እኔን አማክረሽ ስላላስገባሽ ስታስወጪ ደግሞ አይመለከተኝም። ተግባባን? አረ አዎ ፍቅር። አሹ በእናትህ በወለደች በምዬ ልለምንህ እርዳኝ። እኔ ዳኒ እንዴት እንደገባ እንኳን አላውቅም። ደግሞ እዚህ ለመግባቱ አንተ ነህ ተጠያቂ። እማዬ ደግሞ እዚህ ካየችው በሁለታችንም ትናደድብናለች። ከዚህ ሁሉ ተባብረን ብናስወጣ ይሻል። ይህንን ምን ማያስወጣት ነው? እዚሁ በተራስ አፈኑ መግደል ነው። ሰውዬ እዛው ርቀት እንጠብቅ፣ እንዳትጠገኝ። በምዬ በእናቴ ስለመጣሽብኝ ነው። ቆይ ንቀት መሆኑ ነው እየጠራሁሽ ሄድሽ? ኧረ አይደለም እማዬ። ታዲያ ወዴት ሄድሽ? እታች እዛ ሜዳው ተቀምጬ ነበር። ከንቱ የሆንሽ ልጅ። በይ አሁን ደውይና ለእህትሽ ስልኩን አቀብኝ። ለምን? ጭራሽ ለምን ብለሽ ትጠይቅኛለሽ እንዴ? ትደውይ እንደው ደውይ። እማዬ እባክሽ ለአዴ ምንም ነገር እንዳትነግሪያት እባክሽ እማዬ እባክሽ። አዴ መስማት የለባትም። ከሰማች መቼም ቢሆን ይቅር አትለኝም። እማዬ እኔ ሁሉ ነገር ትቼዋለሁ። እባክሽ። አሁን ይሄ ምን ተብሎ ይነገራል? ልጅ እልቅ ደውይና ስጪ ላውራት። እንዴት ነሽ ልጄ? አይ አለሁ። እኔማ መኖር ከተባለ ደህና ናት። አያይ እዛ ሆነሽ እኔ ምንም አልልሽም። ከመጣሽ ትመጭ እንደው እዚሁ እናወራለን። እንደው ልጄ እንደው አባትሽ የሚሉት ነገር እውነት ነው እንዴ? ያ ማን ነው መጥቶ የነበረው ዴቭ ነው የምትሉት? ከእሱ ጋር ለመጋባት ቀን ቆረጣችሁ እንዴ? አይ እኔ ልጅ እንደው ምን ነው እናቴ፣ ምን ነው ተኔ ተናትሽ ሳትማከሪ ለአባትሽ መንገርሽ ምን የሚሉት ነው? በይ አሁን እኔ ምንም የምልሽ ነገር የለም። ጨርቄን ማቄን ሳትይ ቶሎ እንድትመጪ ነው የምፈልግ። አይ ተናገርኩ እንግዲህ እንኪ። ወይ ያጨረስኩ መስሎኝ እኮ ልመልሰው ነበር። ገና ምን አይተሽ እናቴ፣ ገና ስትመጪ ብዙ ነገር እናወራለን። በይ እናቴ በሰላም ያምጣሽ። በሰላም ነይልኝ እናቴ። እሺ እንኪ። እማዬ ቆይ ግን ምን ልታደርጊ ነው? አይ መቼም ወልደሽው ብያረግምሽም የሴት ልጅ እናት መሆን መጨረሻው ይሄው ነው። እስኪ ተይኝ እናቴ። ጋሼ ያንን መስፍንን አገኘኸው ለመሆኑ? አረ የለም፣ ይሄን አሽከሬን ይዤ ልመጣ ከጠላታችን ጋር ቁጭ ብሎ ሲዋይ እጅ ከፍንጅ ያስኩት። ማን ነው እሱ? የጫኔ አያደርገው። አረ ጋሼ እኔ ከማንም ጋር አልተወያየሁም። በቃ አለልኝ መንገድ ላይ ሲሄድ አገኘሁትና ተው ተመለስ ብዬ መከርኩት። ታዲያ ይሄ ጥፋት ነው? ይኸውልህ ጫኔ፣ እንደ ድሯችን አለልኝ ልቡ ሸፈተ ብለህ እንደሱ እንዳትሆን። አረ ጋሼ ምን አቅለብልቦኝ፣ ምን አሳጡኝና ሌላ ጋር ሄዳለሁ? ልጄ እየመጣች ነው፣ የሚጠብቀን ሰርግ ነው። ወገብህን ጠበቅ አድርገህ ወደ ስራ መዘጋጀት። ብዙ ስራ አለብን። ያለህ እንግዲህ አንተ ነህ። ልባር እሰይ እንኳን ደስ ያሉት ከስንት ጊዜ በኋላ። አዎ ብዙ ስራ፣ የፊሪዳው አለ፣ የዳሱ አለ፣ የጠጁ፣ ኧረ ስንት ነገር አለ።
ብዙ ስራ ይጠብቃችኋል። አደራ። እሺ ጋሽ እሺ። በላሁን ልቅስ ቶሎው ነው። እነዚህ ሰርጉ ከመድረሱ በፊት ይህ ይታጨድና ይከመር። አጫጆች ፈልገህ ይታጨድ። ዝናሙ እየመጣ ስለሆነ ያበላሸዋልና ቶሎ አሳጭደህ ከምር። ነግሬያለሁ። ቶሎ በል። እሺ ልክ ነው። እሺ ጋሽ እሺ። ግን ይሄን ሰው ታምነዋለህ? እንደሱማ ታዛዥ የለም። ያለልኝ የተባለ ከይስ እየመከረብኝ ነው እንጂ ይህ እንኳን ታዛዥ ነው። እኔ ግን ነገር ስራቸው አላማረኝ። ምን አየህ ግን ጫኔ ልትጠራጠረው ብለህ ነው? አንተ ነገር አይደለም የምትሄደው። አንተ ጥላኝ ነው የከረምከው። ያሉኝ እኮ እነሱ ናቸው። ግድ የለም እንግዲህ አንተ ካልክ ምን አደርጋለሁ ጋሼ። ዶክተር ምን እያልሽ ነበር? አንቺ ልጠይቅሽ እንጂ ምን ብለሽ ነው እንደዛ ሲያሞጋግሰኝ ነበር? ያው ያሳለፍነውን ነገር ነው የነገርኩት። ምንም ፈጠረ ያወራሁት ነገር የለም። አለ ሩታ እዚህ ምን ትሰራለች? ቆይ ዛሬ ላይ ደግሞ የት ሄዳ ነው? ቆይ ለሊት ሄዳችሁ ነው ዛሬ? እንዴ ስጠብቃችሁ ነበር እኮ። ልሄድ ስል ነው የመጣችሁት። እንዴት ነሽ ሩታ? ምን ነው በሰላም ነው? አዎ ባቡሬ ልኮኝ እኮ ነው። ቆይ ሆስፒታል ሄድሽ? አዎ ሄጃለሁ ሩታ። አይ ባቡሬ እዛ ሁሉ ጭንቀት ውስጥ ሆነ አሁንም ስለኔ ነው የሚጨነቀው። ቆይ ምን ይሻለኛል? ለልዬ እንደዚህ አትጨነቂ፣ ፈጣሪ ያለው ነው የሚሆነው። እሱማ ዋዴ፣ ግን ደግሞ በእኔ ምክንያት ማንም ሰው እንዲጨነቅ አልፈልግም። አክስቴ ደግሞ ምንም ስልክ አታነሳም። አዲሱ ቤታቸው የት እንደሆነ እንኳን ምንም ማውቀው ነገር የለም። ለልዬ ተይ እንደዚህ አትጨነቂ፣ ባስ እንዳትታመሚ። ባቡሬም እኮ እንደዛ ሲልሽ ነበር። ተረጋጊ እሺ። ቆይ አልተሻለሽም እንዴ? አይ ደህና ነኝ ሩታ። አደይ የሌለች መስሎት ነው። አሁን ግን እሷ ስላለች ችግር የለውም፣ ሄድ ትችያለሽ። አደይ ገጠር ልትሄጂ መስሎኝ። ማን ነገረሽ? አይ ማሚና ዲፍ ሲያወሩ ሰምቼ ነው። አይ ሩታ አሁንማ እንዴት ይሆናል ብለሽ ነው? ለሊም በዚህ ሁኔታ አትቻት መሄድ አልችልም። አይ በፍጹም አደይ መሄድ አለብሽ። አንቺ እንደዚህ ሆነሽ? አዎ አደይ መሄድ አለብሽ። እንድትቀር አልፈልግም። መቼ ነበር ያሰብሽው? ዛሬ። በቃ እንደዛ ከሆነ ውስጥ ንግባና ልብስ አዘጋጅተሽ ልሸኝሽ። የራስሽን ነገር መቶ የለብሽም ማለት ለኔ አታስቢ። አሁን እኮ ሩታም አለች፣ ዶክተርም ባቡሬም አሉ። ለኔ ምንም እንዳትጨነቂ። እንደውም ብችል አብሬሽ ብሄድ ደስ ይለኝ ነበር። እሺ ለልዬ ቶሎ መለሳለሁ፣ ግን ችግር የለውም አደይ። ኑ በቃ አሁን ንግባ። ቆይ ምንድን ነው ማድረግ ያለብን? ምን ላድርግ? ለነገሩ ምንም ባደርግ አሁን ዋጋ የለው። እሷ ልታገባ ማን ነው? ነግብ ዶክተር ይቅርታ፣ ወንድሜ ጋር ስደውል ስልክ አላነሳ ብሎኝ ነው። ፍቃድ ፈልጌ ነበር። እሺ ቤዛ፣ ግን አትቆይ፣ ቶሎ ተመለሽ። እሺ ዶክተር፣ አመሰግናለሁ። ቻው አልኳት አይደል እንዴ? በቃ እኮ በቃ እሷ ታስፈልግ ነው። ህይወቷ ሙሉ ያሳዘነ። ስትታይ ሁሉ ነገር ያሳለፈች አትመስልም። በጣም ጠንካራ ነች። ስታያት ለአንተ የመጣች መስሎ ነበር፣ ግን አይደለም። አደይ ሌላ ሰው ነች። በቃ ይበቃል። አሁን ተስፋ ቆረጥ። ሮማን፣ አሹ የት ሄዶ ነው እዚህ ቁጭ ያልሽው?
ላይ ማለቴ እርሶን ሊያወሩት መጥቶ ነበር እኮ አልተገናኛችሁም? እሱማ ተገናኝተን ነበር። አይ ከዛ ከወረደ በኋላ ነው የምልሽ። አሹ የለም ማንም። አቤት። እስካሁን ፍቅር ጋር ነበር? አዎ። እና ተነጋገራችሁ? ታረቃችሁ? አዎ እትዬ አውርተናል፣ ተነጋግረናል። ጎሽ ጥሩ አድርገሃል። እግዚአብሔር ይባርክ። አደራ እምዬን አይኗን አይተሽ ተመለሽልኝ። አደይ በሰላም ደርሰሽ ተመለሽ። አሜን። በርቺ እሺ። ግን የት ብቻሽን መሄድሽ? ተወልጄ ያደኩበት ቀይ አይደል? ምን ሆናለሁ ብለሽ ነው? አንቺ አታስቢ እሺ። እሺ እህቴ ግን ጠንቀቅቢ እሺ። ችግር የለውም እናንተ ጠንቀቁልኝ ብቻ። እኔ ናችሁ እንሂድ አይደል? እንሂድ። ቻው በቃ በቃ አይ እኔም ታዲያ ጋር አብሬ ብሄድኩ። ምን ማለት ነው ደግሞ? ታዲያስ እዚህ መሆኔ ጎዳኝ እንጂ ምን ጠቀመኝ አይደል? አዎ። ታዲያ ወይ ለምን ወደዛ ትመለስ? የምርሽ ነው ሮማን? ቆይ ለምንድን ነው ሮማን የምትለኛው? እሺ ቅድምም ነግሬሃለሁ አይደል? ምን ሆነሃል? ታዲያ ማን ልጅ ጠብቀሻል ሮማን? ታውቀዋል አሹ፣ ጸባይ ግን እየተቀያየረ ነው። ታዲያ ማን የቀየረው እንደዚህ? ማለት አልገባኝም። ታዩ አንቺ መቼ ይገባሻል? ሁሌም አልገባኝም ማለት እንጂ። ወዴት ነው የምትሄደው? ኧረ እባክሽ የተከፈተውን በር ይዝጋው። ዋይ የዛሬ ደግሞ ወስድ ነው። የኔ ፍቅር ወይ ደግሞ በጣም ትናፍቂኛለሽ። እሺ ያው እንግዲህ ሽማግሌዎቹን ቶሎ ላክና ቶሎ እመለሳለሁ። ያው ባህልና ወግ አይፈቅድም ስላልሽኝ እንጂ አብሬሽ ብሄድ ደስ ይለኛል። አይ እንደዛም አይሆንም። ባይሆን ለሊን እየሄድክ ጠይቃት። ትቻት መሄድ አልነበረብኝ። እሺ ጠይቃታለሁ። በቃ አላስቆምሽ። እሺ ሰላም ይሁን። ሂድ በቃ። አትሄድም? ከአሁኑ እየናፈቅሽኝ እኮ ተቸገርኩ። ነይ እስኪ። ቻው በቃ። ቻው። አቤት እንዴት ናችሁ? እንዴት ነሽ? እኔ የምልህ አቤ ለነገሩ አንተ አታውቃትም ነበር? ባቡር ዝም ብሎ መራመድ ነው ጥቅም የለም። ቆም ብሎ ማሰብ ይሻላል። ምን ነው ሰጣቶቹ እንዴ? አዎ እናቱ ጠፍታ። ምን ነካ? ምን አለ? ቴሊ በቃ እንዴ ውስጥ ነሽ? እሺ እሺ በቃ ዳይመንድ ነው ማብዛት ነገር ግን አለ። እሺ የት እንዳለች ምን እያደረጓት እንደሆነ እራሱ አላውቅም። ባቡሬ በቃ ተረጋጋ። ይገባኛል እናት ነች፣ ግን ደግሞ አንተ ካልተረጋጋ እናትን ከየትም ልናገኛት አንችል። ምን ላድርግ ዳይም ግራ ገባኝ እኮ። ደውልላቸውና የሚፈልጉትን ጠይቃቸው። ምን ያመጣሉ? ሄሎ እሺ ስማኝ፣ መጀመሪያ በቃ ይበቃል። እኔን ስማኝ፣ የት ነው ያላችሁት? እናቴ የት ነው ያለችው? እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ፣ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ የተቀጣሻለሽ። አይዞሽ፣ እመጣልሻለሁ። አንተ ሴጣን፣ እመጣላለሁ። እሺ እየተደበቀኝ እንደዚህ። ሄሎ አንተ የተረገምክ፣ እናቴን ጫፏ እንዳነካትሽ። ምን ማዘሯ ልገላት ነው? አታደርገው። ሄሎ ሄሎ ሄሎ፣ ይኸውልህ ባቡሬ ተረጋጋ፣ ተረጋጋ። ይኸውልህ እናቴን ሊገላት ነው።
ቆይ ምን ባጠፋችሁ ነው እሷ በእኔ ምክንያት የምትቀጣው? ለምን እናቴ ልገላት? ቆይ አንተ ለምን የሚፈልጉትን ነገር አሰጣቸው? የሚፈልገው ለሊ ነው። እሷ ደግሞ ታማለች። እናቴንም ደግሞ ላጣታት። ሄሎ ምን አታድርገው